ከመተኛት በፊት ከመንፈስ ቅዱስ ጋር የምታደርገው ንግግር የውስጥ ሰላምን ለመጠበቅና ሌሊቱን በሰላም ለማሳለፍ ትልቅ እርዳታ አለው። ከመንፈስ ቅዱስ ጋር የሚደረግ ንግግር ሃይማኖታዊ ግዴታ ሳይሆን የልብ ቅርርብ ነው። ስለዚህ የምትናገራቸው ቃላት በጣም ቀላል፣ ግልጽና ከውስጥ የመነጩ ሲሆኑ መንፈሳዊ እርካታ ይጨምራል። ከመተኛት በፊት መንፈስን ይበልጥ ወደ ተረጋጋና ጥልቅ መንፈሳዊ ግንኙነት የሚወስዱ ነጥቦችን ነው። አስቀድመ ግን ሰብስክራይብ በማድረግ ጀምር። አንደኛው የምስጋና ቃላት። ቀኑን ሙሉ ሲረዳና ሲጠብቅ ስለነበረው ኃይል ማመስገን ትልቅ ቦታ አለው። የምስጋና ቃላት ስንል ዝም ብሎ አመሰግናለሁ ማለት ብቻ ሳይሆን የቀኑን ውሎን በዝርዝር እያሰብ የመንፈስ ቅዱስን እርዳታ በነገሮች ሁሉ ውስጥ ማስተዋል ነው። ይህ ልምምድ በውስጥ ያለውን ቅሬታና ድካም አስወግዶ በምትኩ ሰላምና እርካታን ይተካል። ብዙ ጊዜ የምንዘነጋቸው ትንንሽ ነገሮች ትልቅ ዋጋ አላቸው። መንፈስ ቅዱስ ዛሬ በነፃነት ስለተነፈስኩት አየር፣ ስላየሁት ብርሃንና ስለተመገብኩት ምግብ አመሰግናለሁ ማለት መልመድ አለብን። ከተሰወሩ አደጋዎች ስለጠበቀን ማመስገንም ግዴታችን ነው። ምክንያቱም እኛ ሳናውቃቸው እርሱ ግን የጠበቀን ብዙ አጋጣሚዎች አሉ። ምስጋና አእምሮ በጎደለ ነገሮች ላይ ከማተኮር ይልቅ ባለ በረከቶች ላይ እንዲያተኩር ያደርገዋል። ልብህ በምስጋና ሲሞላ የጭንቀት ሆርሞኖች ይቀንሳሉ። ይህም የተረጋጋ እንቅልፍ እንድትተኛ ይረዳል። የመንፈስ ቅዱስ ሥራ እያደነክ ስትሄድ በሕይወት ውስጥ ያለው መገኘት ይበልጥ ግልጽ እየሆነልህ ይመጣል። ሁለተኛው የሰላምና የረፍት ጥያቄ። ሌሊቱ ሙሉ በአእምሮና በሰውነት ላይ ሰላም እንዲሰፍን መጠየቅ አለብህ። የሰላምና የረፍት ጥያቄ ከመተኛት በፊት የምታደርገው የመንፈስ ጭነትን የማራገፍ ሂደት ነው። ይህ ማለት በቀን ውሎ በአእምሮ ላይ የተከማቹ ጫጫውታዎችን፣ ስጋቶችና ድካሞችን ለመንፈስ ቅዱስ ሰጥተህ በእርሱ መለኮታዊ ሰላም የመተካት ጥበብ ነው። ሰላም የሚመጣው እኔ ማስተካከል አልችልም፣ አንተ ግን ትችላለህ ብለህ ሸክምን ስታወርድ ነው። የሰላም መንፈስ ሆይ ና እያልክ ወደ ውስጥ መተንፈስ፣ ጭንቀት ሆይ ውጣ እያልክ ወደ ውጭ መተንፈስ አካላዊና መንፈሳዊ ሰላምን ያዋሃዳል። ብዙ ቃላት ከመደርደር ይልቅ ልብ ላይ ክብደት የሚፈጥረውን ዋና ነገር ነቅስ አውጥተህ ለእርሱ መስጠት ይሻላል። ይህ የሰላም ጥያቄ ሌሊቱን ሙሉ መንፈስ ቅዱስ በአንተ እንዲሰለጥንና ልብ እንደ ሕፃን ልጅ በእርሱ እቅፍ ውስጥ እንድታርፍ ያደርጋታል። ሦስተኛው የውስጥ ማንነትን ስለ መመርመርና መታረም። ቀኑን ስታጠናቅቅ በንግግርም ሆነ በሐሳብ የሳትካቸው ነገሮች አሉ። መንፈስ ቅዱስ እንዲያስተካክል መፍቀድ ትልቅ የሰላም ምንጭ ነው። መንፈስ ቅዱስ ሆይ ዛሬ በንግግሬም ሆነ በተግባሬ ልብን ያሳዘንኩበት ነገር ካለ ይቅር በለኝ፣ ነገ ደግሞ የተሻልኩ ሰው እንደሆን ብርሃንን አብራልኝ ብሎ መናገር ለሰላማዊ እንቅልፍ ዋስትና ነው። የውስጥ ማንነትን መመርመር ከመተኛት በፊት የምታደርገው የነፍስ መዝጊያ እንደማለት ነው። ይህ ሂደት ራስን ለመውቀስ ሳይሆን ከመንፈስ ቅዱስ ጋር በመሆን ማንነትን ይበልጥ ለማንጻትና ለመለወጥ የሚደረግ ቅዱስ ንግግር ነው። ስህተታችንን ካላወቅን ልንታረም አንችልም። ራስን መፈተሽ ነገ የተሻለ ሰው እንድትሆን መንገድ ይከፍትልሃል። ጥፋትን ደብቆ ከመተኛት ይልቅ አምኖና ተናዞ መተኛት ጥልቅና ሰላማዊ እንቅልፍ ይሰጣል። ግልጽነት ሲኖርህ ከመንፈስ ቅዱስ ጋር ያለን ወዳጅነት ይበልጥ እውነተኛና ግልጽ ያደርገዋል። አራተኛ የሕይወትን አቅጣጫ፣ የነገውን ዕቅድንና በውስጥ የሚመላለሱ ጥያቄዎችን ለእርሱ መናገር። የሕይወትን አቅጣጫ ለመረዳት ከመንፈስ ቅዱስ ጋር የምታደርገው ንግግር ግራ መጋባትን አስወግዶ በልበ ሙሉነት እንድትራመድ ይረዳል። ይህ ጸሎት የኔ ፍቃድ ሳይሆን ያንተ ይሁን የሚል የትሕትናና የመተማመን መንፈስ ያለበት መሆን አለበት። የሰው ልጅ እይታ ውስን ስለሆነ መንፈስ ቅዱስ ነገሮቹን ከፍ ባለ እይታ እንዲያሳየ መጋበዝ አለብህ። የጥበብና የራእይ መንፈስ የሆንከው መንፈስ ቅዱስ ሆይ የልቤን ዓይኖች አብራልኝ፣ በሕይወቴ ፊት ለፊት ያሉትን አማራጮች እንዳንተ እይታ እንድመለከታቸው እርዳኝ ብሎ መናገር ይገባል። ነገ ጠዋት ስነቃ ዓይኖቼን ለምስጋና፣ እጆቼን ለደግነት፣ እግሮቼንም አንተ ወደምትፈልገው ስፍራ ለመሄድ አዘጋጃቸው። የነገ ውሌ በአንተ የታተመና የአንተ መዓዛ የሚታይበት እንዲሆን አሁኑን እባርካለሁ በለው። በነገ ውሌ ውስጥ ካልታሰቡ መሰናክሎች ጠብቀኝ። የሚገጥሙኝ ፈተናዎች ደግሞ በዝምታና በማስተዋል እንድወጣቸው አበርታኝ ብለህ መተኛት ነገን በድል እንድትኖር ያደርጋል። ቀኑን በዘፈቀድ ሳይሆን በመለኮታዊ መሪነት እንድትጀምር ያዘጋጃል። ነገ ጠዋት ስትነቃ ብቻዬን አይደለም የሚል ጥልቅ እርግጠኝነት በውስጥ እንዲሰማ ያደርጋል። ይህንን ጸሎት አድርገህ ስትጨርስ ነገን እንደ ትልቅ ስጦታ አድርገህ ለመቀበል ልብህን ይከፍትልሃል። አምስተኛው መናገር ያለብህ እግዚአብሔር ቅዱስ ሕልሞች እንዲያሳይ ነው። በእንቅልፍ ሰዓት አእምሮ በከንቱ ከመባከን ይልቅ እንዲህ ብለህ ጸልይ። መንፈስ ቅዱስ ሆይ ሌሊቱን በምተኛበት ሰዓት አእምሮዬን ቀድሰው፣
በከንቱ ሕልሞችና በጭንቀት ከመታወቅ ይልቅ በአንተ መለኮታዊ እውነት የታነጹ ሕልሞችን እንድመለከት እርዳኝ። በእንቅልፍ ውስጥ እያለው እንኳን ነፍሴን አስተምራት። በጠዋት ስነቃ አዲስ ብርሃንና መነቃቃት በውስጤ እንዲኖር አድርግ። ቅዱስ ሕልሞች ተራ ዕረፍት ብቻ ሳይሆኑ መንፈሳዊ ትምህርትና ፈውስ የምታገኝበት ሰዓት ያደርገዋል። ቅዱስ ሕልም ማለት በመንፈስ ቅዱስ መሪነት የሚመጣ አይምሮን የሚያድስ ጥበብን የሚገልጥ ሰላምን የሚሰጥ ሰላማዊ መገለጥ ነው። በቅዱስ ሕልም ውስጥ የሚገኝ ሰላም ቀኑን በሙሉ አብሮ የሚቆይ ብርታት ይሆናል። ከመተኛት በፊት ልብን በምስጋና ሞልተተኛ። ይህም ለመልካም ሕልም መንገድ ይከፍታል። መንፈስ ቅዱስ ሆይ ተናገረኝ፣ ባሪያ ይሰማል የሚል የዝግጅነት መንፈስ ይኑርህ። ልዩ ሕልም አይተህ ስትነቃ ትርጉሙ ወዲያው ባይገባ እንኳን በወረቀት ላይ አስፍረው። በኋላ ላይ መንፈስ ቅዱስ ትርጉሙን ሊገልጥልህ ይችላል። በመጨረሻ ከመተኛት በፊት የመንፈስ ቅዱስን ቅርርብ ይበልጥ ልዩ የሚያደርገው ስድስተኛው የዝምታ ኅብረት ነው። አንዳንድ ጊዜ ብዙ መናገር አያስፈልግም። ልክ ከአንድ ተወዳጅ ጓደኛ አጠገብ ዝም ብለህ እንደምትቀመጥ በመንፈስ ቅዱስ መገኘት ውስጥም ዝምታ መለማመድ ትልቅ በረከት አለው። የዝምታ ኅብረት ማለት በቃል ብዛት ከመንፈስ ቅዱስ ጋር ለመግባባት ከመሞከር ይልቅ ነፍስ በእርሱ መገኘት ውስጥ በጸጥታ እንድታርፍና እርሱን እንድትሰማ የምትፈቅድበት ጥልቅ የመንፈሳዊ ግንኙነት ደረጃ ነው። መጽሐፍ ቅዱስ ዝም በሉ እኔም አምላክ እንደሆንኩ እወቁ እንደሚለው ይህ ኅብረት ልብን ከመለኮታዊ ሰላም ጋር የሚያስተካክልበት ሰዓት ነው። የዝምታ ኅብረት ቀኑን ሙሉ በተለያዩ ሐሳቦች የተወጠሩ አእምሮ ፍጹም ዕረፍት እንዲያገኝ ያደርገዋል። ዝምታ መለኮታዊ ቅርርብን ስለሚፈጥር ከጥያቄና ከልመና ባለፈ መንፈስ ቅዱስን እንደ ማንነቱ ብቻ የምታደንቅበት ሰዓት ነው። በውጭ ያለው ሁኔታ ምንም ይሁን ምን በውስጥ የማይናወጥ ሰላም እንዲኖር ያደርጋል። ይህ የዝምታ ኅብረት ነፍስን ከመንፈስ ቅዱስ ጋር አንድ የሚያደርጋትና በሰላም እንድትተኛ የሚያዘጋጃት ድንቅ መንገድ ነው። ከመተኛቱ በፊት ለጥቂት ደቂቃዎች ይህንን የዝምታ ኅብረት እንድትለማመድ ጋብዛለሁ። ይህንን መንፈሳዊ ልምምድ በየቀኑ ስታደርገው እንቅልፍ ከረፍት ባለፈ የመንፈስ ቅዱስን ድምፅ የምትሰማበት፣ የምትታደስበት የተቀደሰ ሰዓት ይሆንልሃል። መልካም የእንቅልፍ ሌሊት ይሁንልህ ስል ምኞቴ ነው። አመሰግናለሁ። ላይክ ያደርጉ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።